አሜሪካ በኤአይ የተዘጋጀ የጦርነት እቅድና ትንተና በከፍተኛ ሁኔታ እየተጠቀመች መሆኑ ተሰማ። ኢራን የስለላ ሚኒስትር ኢስማኤል ካቲብን በእስራኤል መገደሉም ተነግሯል። ወትሮም በቋፍ ላይ ያለው የአፍሪካ ኢኮኖሚ መንገራገጩ እየተነገረ ነው። ሰላም የቀናቲው ቤተሰቦች፣ እስከ መጨረሻው አብራችሁን ቆዩና እነዚህን መረጃዎች ስሙ ስንል ጋብዘናችኋል። ላይክ፣ ሼር እና ሰብስክራይብ እንድታደርጉን በከበረ ፍቅር እንጠይቃችኋለን። የእስራኤል መከላከያ ሚኒስትር ካትዝ ሀገራቸው የኢራን የስለላ ሚኒስትር ኢስማኤል ካቲብን መግደሉን አስታውቀዋል። የቴሄራን መንግስት ጥቃቱን በተመለከተ እስካሁን ያረጋገጠውም ሆነ የሰጠው አስተያየት የለም። ሆኖም ዛሬ በሰልፍ የተደረገው ይህ ግድያ በቴሄራን ከተረጋገጠ 2 ቀናት ውስጥ ብቻ የተገደሉት ከፍተኛ የኢራን ባለስልጣናት ቁጥር 3 ያደርሰዋል። ማክሰኞ ዕለት በእስራኤል በአየር ጥቃት የኢራን የደህንነት ኃላፊ አሊ ላሪጂ እና የባሲጅ ታጣቂ ኃይል አዛዥ ጎለምሬዛ ሶሌይማን መገደላቸው ይታወሳል። ፕሬስ ቲቪ ገባው ዛሬ በቴሄራን ባለስልጣናት እና ሀዘንተኞች በተገኙበት ለሁሉም ግለሰቦች የሽኝት ስነ ስርዓት ተካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ የላርጄኒ መገደል በኢራን አመራር ላይ ምንም ጉዳት እንደማያሳርፍ አጥብቀው ተናግረዋል። ትናንትና የላሪጂ ሞት ከተረጋገጠ በኋላ ለአልጀዚራ በሰጡት ቃለ ምልልስ አሜሪካና እስራኤል የኢራንን መንግስት በአንድ ግለሰብ ላይ የተመሰረተ አለመሆኑን እስካሁን እንዳልተረዱም ገልጸዋል። ከዌስት ባንክና ለአልጀዚራ የዘገበችው ኒዳ ኢብራሂም እንዳለችው የእስራኤል ወታደራዊ ተንታኞች ካቲብን ከአዲሱ የኢራን ጠቅላይ መሪ ሙጅታባ ካሚኒ ጋር የጠበቀ ቅርብነት ያላቸው ታማኝ ሰው አድርገው ይቆጥሯቸዋል። በእስራኤል ምንጮች መሰረት ባለፉት 24 ሰዓታት ውስጥ የሶስተኛ ከፍተኛ የኢራን ባለስልጣናት ሞት ለማሳወቅ ያስቻላቸውን የስለላ መረጃ ሲሰበስቡ ቆይተዋል። በተጨማሪም ካትዝ እንዳስታወቁት እርሳቸውና ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለእስራኤል ጦር ሌሎች ከፍተኛ የኢራን ባለስልጣናትና እያንዳንዱ ጉዳይ ላይ ፈቃድ መጠየቅ ሳያስፈልግ ኢላማ አድርገው እንዲያጠፉ ቋሚ ፈቃድ ሰጥቷቸዋል። ይህም እርምጃ ከእስራኤል አንጻር የኢራን አመራር ኢላማ በማድረግ ረገድ እንደሌላ ስኬትም ተቆጥሯል። ከቴሄራን የዘገበው ሙሐመድ ቫድ ስለ ካቲብ ማንነት ሲያብራራ ተጽዕኖ ፈጣሪ ከሆነ የቆመ መንፈሳዊ ትምህርት ቤት የተመረቁና በቀድሞ ጠቅላይ መሪ አሊ ካሚኒ ስር የተማሩ መሆናቸውን ጠቅሷል። በሀገሪቱ ካሉ ከፍተኛ ማዕረጎች አንዱ የሆነው የእስልምና ማስረጃ የሚል ማዕረግ ያላቸው ከፍተኛ የሃይማኖት አባትም ነበሩ። በሃይማኖታዊ በፖለቲካና በ10 ዓመታት የሰለላ በተለይም የሲቪል ስለላ ልምድ ያላቸው ወሳኝ ሰው እንደነበሩም ቫል አክደዋል። የእርሳቸው መገደል በስርዓትና በመንግስት መዋቅር ላይ ክፍተትን እንደሚፈጥር ጥርጥር የለው ሲሆን እስራኤላውያኑም ይህንን አስተውለው እርምጃውን ወስደዋል ሲል ደምድሟል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት አርብ ዕለት ስለ አዲሱ የኢራን ጠቅላይ መሪና ካቲብን ጨምሮ እስራኤሎች ከፍተኛ ባለስልጣናት መረጃ ለሚሰጥ $10 ሚሊዮን ሽልማት አቅርቦም ነበር። ትላንት ማክሰኞ ኢራን ሀያል የነበሩትን የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጂን እና የኢስላማዊ አብዮት ዘብ ክሮፕስ የውስጥ ታጣቂ ኃይል የሆነውን የባሲጅ አዛዥ ሱሌይማንን ሞት አረጋግጣለች። ላሪጂ ከዚህ ቀደም ከምዕራባውያን ጋር የነበረው የኒውክሌር ድርድር የመሩና የፓርላማ አፈ ጉባኤ በመሆን ያገለገሉ ከኢራንም ከፍተኛ ተጽዕኖ ፈጣሪ ፖለቲካ ሰዎች አንዱ ነበሩ። ይህ የባለስልጣናት ግድያ እስራኤል ለዓመታት ባላንጣዎቿን ስትገድል በቆየችበት የረጅም ጊዜ ስልትና ተከታታይነት ያለው ታሪክ አካል ነው። የጋዛ ውስጥ በፍልስጤማውያን ከ2 ዓመታት በላይ በዘለቀው የዘር ማጥፋት ጦርነት ውስጥ በርካታ የሐማስ መሪዎች የተገደሉ ሲሆን በእነዚህ መካከል የቡድኑ ከፍተኛ የፖለቲካ መሪ ያህያ ሲንዋር በ1990ዎቹ የአልቃሲም ብርጌድ መስራችና አንዱ የሆነ ወታደራዊ አዛዥ መሐመድ ደይፍ እና በቴሄራን የተገደሉ የፖለቲካ ኃላፊው እስማኤል ሃኒዬ ይገኙበታል። በተጨማሪም የረጅም ጊዜ የሊባኖስ ሂዝቦላ መሪ ሐሰን ናስራላህና በየመኑ የቀድሞ የሁቲ ጠቅላይ ሚኒስትር አህመድ ድራዊ የተገደሉ ሲሆን የእስራኤል ባለስልጣናት መሰል ጥቃቶች እንደሚቀጥሉም ጠቁመዋል። የካቲት 28 በኢራን ላይ ጦርነት የከፈቱ ጊዜ አንስቶ እስራኤልና አሜሪካ በጦርነቱ መክፈቻ ዕለት ከቤተሰቦቻቸው ጋር የተገደሉትን ጠቅላይ መሪ አሊ ካሚኒን ጨምሮ አብዛኞቹን የኢራን ከፍተኛ ወታደራዊና የፖለቲካ መሪዎች በስልት አስወግደዋል። ይህንን ጦርነት በመደገፍ ረገድ የአንትሮፒክ ኤአይ እና በኢራን ላይ የተካሄደ ያለ ወታደራዊ ዘመቻ ግንኙነት አለው። በአሜሪካ መንግስት በብሔራዊ ደህንነት ስጋት ተብሎ በይፋ የታገደው የአንትሮፒክ ኩባንያ አሜሪካ በኢራን ላይ የምታካሄደው
መጠነ ሰፊ ወታደራዊ ዘመቻ ዋነኛ የጀርባ አጥንት ሆኖ መገኘቱ ማነጋገሪ ሆኗል። የአሜሪካ ጦር በኢራን ላይ ባደረገው ጥቃት የኩባንያው ክላውድ የተባለ ሰው ሰራሽ አስተውሎ ወይም AI ሞዴል በከፍተኛ ደረጃ እየተጠቀመችበት መሆኑን የዋሽንግተን ፖስት መረጃ አመልክቷል። በተለይም በዘመቻ የመጀመሪያዎቹ 24 ሰዓታት ውስጥ ብቻ ይህ AI ከ1000 በላይ ኢላማዎችን በመለየትና የጥቃት ቅደም ተከተል በማውጣት ረድቷልም ተብሏል። ክላውድ ከፓላንቲር ማቨን ስማርት ሲስተም ጋር በመቀናጀት ከሳተላይቶችና ክድሮች የሚመጡትን እጅግ ግዙፍ መረጃዎችን በሰከንዶች ውስጥ በመተንተን ለጦር አዛዦች ውሳኔ እንዲሰጡም ያደረገ ነው ተብሏል። ይህ ዜና ግርምትን የፈጠረው የትራምፕ አስተዳደር ከጥቂት ሳምንት በፊት አንትሮፒክን የግራ ዘመም አመለካከት ያለውና ለሀገር መከላከያ የማይመች በሚል በቁጥጥር ስር ለመዋል የቴክኖሎጂን ለመውረስ መንቀሳቀሱ ነው። የሀገር መከላከያ ሚኒስትሩ ፒት ሄግዜዝ ኩባንያው በAI ሞዴሉ ላይ የገነባቸውን ጉዳዮች የአሜሪካን ወታደራዊ የበላይነት ያደናቀፋሉ በሚል ክስ አቅርበውባቸዋል። ኩባንያው በበኩሉ ቴክኖሎጂው በራሱ ውሳኔዎች ሰዎችን እንዲገድል ወይም የሰብአዊ መብት ጥሰት እንዲፈጽም እንደማይፈልግ በመግለጽ ጥብቅ መከላከያ ሲያደርግ ቆይቷል። ምንም እንኳን መንግስቱ ኩባንያው ጎጂ አድርገው ቢፈርጅም በኢራን ያለው ጦርነት ግን ያለ አንትሮፒክ ቴክኖሎጂ ውጤታማ ሊሆን አልቻለም። ኦፕን AI እና የኤለን መስኩ XAI የመንግስትን ፍላጎት ለማሟላት ውል ቢፈርሙም የጦር ግንባር መረጃን በመተንተን ረገድ ግን አሁንም አንትሮፒክ ቴክኖሎጂ የተሻለ ብቃትን አሳይቷል። ይህም መንግስት በአንድ በኩል ኩባንያውን እያሳደደ በሌላ በኩል ግን ቴክኖሎጂውን ለጦርነት እንደመጠቀም አስገዳጅ ሁኔታም ተፈጥሯል። የዋሽንግተን ፖስት ምንጮች እንዳሉት በአሜሪካ መንግስት የሚቀጥሉ 6 ወራት ውስጥ አንትሮፒክ ሙሉ በሙሉ ከወታደራዊ መዋቅሩ አስወግዶ በሌሎች AI ኩባንያዎች ለመተካትም አቅዷል። ሆኖም የቴክኖሎጂ ባለሙያዎች በጦርነት መሃል የAI ሞዴል መቀየር ለሽንፈት ሊዳርግ ይችላል የሚል ስጋታቸውን ግን እየገለጹ ነው። ታዲያ ጦርነቱ 3ኛ ሳምንቱን ባጋባ በደረበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነው ምሽግ ደርማሽ ቦምብ ጥቅም ላይ መዋል እንደጀመረችም እየተዘገበ ነው። ይህ ቦምብ ከመሬት በታች የተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት ማውደሙን ከፍተኛ አቅም ያለው ሲሆን አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል ተብሏል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ የሚሳኤል ማስወንጨፊያዎች ጥቃቱን የሚፈጽሙት ያስታወቁ ሲሆን የትኛውም አይነት ቦምብ ጥቅም ላይ እንደዋለ ዝርዝር አልሰጠም። ነገር ግን ሁለት አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው GBU 28 እና አዲሱ ዘመናዊ GBU 7 የተባሉ ናቸው። በአሁኑ ጥቃት አዲስ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንታት ያህል አሜሪካና እስራኤል በኢራን ላልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራን በበኩሉ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ነው። ባለፉት ቀናት የኢራን ሚሳኤሎችና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩ ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶችን ቦምቦች በመጠቀም የኢራን የሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለመምታት በማሰብ ለመጠቀም እየተገደደችው ሲል ዘገባው ይገልጻል። ይህ በእንዲህ እንዳለ በኢራን የሚገኘው የዓለም ግዙፉ የተፈጥሮ ጋዝ ማምረቻ ስፍራ ጥቃት ተፈጸመበት። በኢራን የደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም በአየር ድብደባ እንደተፈጸመበት በእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘገበ። ኳታር በእስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የተፈጸመችው ጥቃት አደገኛና ኃላፊነት የጎደለው ስትል ኮንናለች። የታስኒም ዘገባ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ረፋድ አካባቢ ነው። በከፊል ይፋዊ ፋርስ የዜና ወኪል በበኩሉ በቴሌግራፍ ገጹ ባወጣው ማስጠንቀቂያ የተፈጥሮ ጋዝ ማምረቻው በእሳት መያያዙን ገልጿል። የእሳትና አደጋ ጊዜ መሰረተኞችን በስፍራው እንደሚገኙም ጠቅሷል። በዓለም ትልቁ የሆነ የተፈጥሮ ጋዝ ማምረቻ ስፍራው በደቡብ ፓርስ ውስጥ የኳታርና የኢራን ማምረቻ ተቋም ይንቀሳቀሳሉ። ኳታር በመግለጫዋ የተፈጥሮ ጋዝ ማምረቻው ስፍራ ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸ ሲሆን ድርጊቱም አደገኛና ኃላፊነት የጎደለው ስትልም አውግዛለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልአንሳሪ በኢነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ስጋት እንደሚደቅንም ተናግረዋል። ከዚህም በፊት በተደጋጋሚ እንደገለጹት ወሳኝ ተቋማትን ኢላማ ከማድረግ መቆጠብ እንደሚያስፈልግ እንገልጻለን ያሉት ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረቱን ለማርገብ እንዲሰሩ ጥሪ አቅርበዋል። ታዲያ የዚህ መካከለኛው ምስራቅ የጦርነት ዳፋ ለአፍሪካውያንም የተረፈ ይመስላል። እስራኤልና ዩናይትድ ስቴትስ በኢራን ላይ ከፈቱት ጦርነትና የኢራን አጸፋ በአፍሪካ ሀገራት ላይ ከፍተኛ ምጣኔ ሀብት ቀውስ እያስከተለ ነው። በጦርነቱ ምክንያት ከአፍሪካ ወደ መካከለኛው ምስራቅ የሚላኩ የግብርና ምርቶች፣ የስጋ ከብቶችና ቅመማ ቅመም ገዢም አጥተዋል። ከሰሃራ ከፍተኛ የግብርና ምርቶች ወደ መካከለኛው ምስራቅ የምትልከው ደቡብ
አፍሪካ ብዙ ሺህ ቶን የሚመዝኑ አትክልት፣ ፍራፍሬና ሌሎች የግብርና ምርቶች በየወደቡ በየመጋዘኑ ተከምረው እየተበላሹ ነው ተብሏል። በርካታ የስጋ ከብቶች የሚልኩበት አካባቢ አንዷ የሆነችው ሶማሊላንድም የውጭ ገበያ ምንጯ ተዘግቶባታል። የአፍሪካ ሀገራት በመካከለኛው ምስራቅ የሚያስገቡትን የነዳጅ ዘይት፣ ማዳበሪያና ሌሎች ሸቀጣሸቀጦችንም መጓጓዝ ባለመቻላቸው በየሀገራቱ እንቅስቃሴና የምርት ሰንሰለት ላይ ከፍተኛ ጫና አሳድሯልም ተብሏል። ዘገባዎች እንደሚጠቁሙት የሆርሙዝ ወሽመጥ መዘጋቱ የነዳጅ ዘይት አቅርቦትም ቀንሷል፣ ዋጋውም አለቅጥ ኖሯል። የነዳጅ ዘይት ዋጋ ዛሬ በአማካኝ $108 ገብቷል። ከጦርነቱ በፊት ከነበረው 40% ጨምሯል። እጥረቱና የዋጋ ንረቱም ኢትዮጵያ፣ ሶማሊያ፣ ቻድ፣ ማላዊና ጋቦን፣ ታንዛኒያ በመሳሰሉት ሀገራት የትራንስፖርት አገልግሎት አንድም እንዲቋረጥ ሁለትም በእጥፍ እንዲጨምርም አድርጎታል። የተለያዩ ሀገራትም ለጄኔሬተር የሚውሉትን ነዳጅ ማጣታቸው የመብራትም አገልግሎት ለማቋረጥ ተገደዋል። ኢራን በሆርሙዝ ወሽመጥ በኩል የሚቀዝፉ የእስራኤልና የዩናይትድ ስቴትስ የተባበሩትን ሀገራት መርከቦች እንደምትመታ በመምታቷም ጭምር በመቶዎች የሚቆጠሩ መርከቦች በያሉበት በመቆም ተገደዋል። የኢራን ገዳሚ ምስል የተለያዩ ሀገራት የጦር መርከብ እንዲያዘምቱ የአሜሪካ ፕሬዝዳንት ያቀረቡ ጥያቄ ብዙ መንግስታትም አልተቀበሉትም። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ደግሞ የሆርሙዝ ወሽመጥ ዳግም አገልግሎት መስጠት የሚችለው በድርድር ብቻ ነው ሲሉም አጽንኦት ሰጥተዋል።